ጭራሽ ልጠረጥር የማችው ሰው ነው። ማን ነው? የገዛ ጠላትሽ እኔ ወጋዋት ብሎ እንደታሰረ ሰምቻለሁ። ዳጊ ነግሮኛል። ካላምንሽ ደግሞ ዳጊን ጠርተሽ ጠይቂው። ዳግም ምንድን ነው የሚጠይቀው? ቤት ድረስ መጥቶ አግቶኝ እንደነበርና ከመጣው በኋላ ደግሞ ልጅሽ እንደገደለ እንዳልናገርበት ስንጨቃጨቅ ዳጊ ሰምቷል። አይ እኔም በጭራሽ አላምንም። እዚህ ምን ትሰራለህ? እየተከታተልከኝ ነው? ቆይ አንተ ማን ነህ? እንድትታሰሪ ስላልፈለግኩ ነው። ያው ስላሳዘንሽ ነው። እኔ ደግሞ አሁን በጣም እርግጠኛ ሆንኩበትን ነገር ልነግርሽ ነው የመጣሁት። ከዚህ በኋላ ምንም ነገር እንድታወርልኝ አልፈልግም። እንዴ ቆይ ቁሚ አንዴ። ቆይ ስለ ልጅሽ እኮ ነው። አሁንስ በጣም አበዛሽ። ከዚህ በኋላ ልጄን ስም ትታነሽ እንዳልሰማሽ። እሺ ከዚህ በኋላ ነፍስ ትረፍበት። በቃ ስርዓት ያዥ። አረ ቆይ ስለምን ነፍስ ነው የምትሆኚ? ወይኔ ፍራታ። ቆይ ምንድነው ችግርሽ? አንቺ ችግርሽ ምንድነው? አይገባሽም እንዳንቺ ደደብ። ከዚህ በኋላ ልጅ ስም በአንቺ አፍ አይጠራም። እሺ ልጅሽ እኮ አላት። ልጅሽ አላት። ኤፉ ስሚ፣ ልጅሽ አለ እያልኩሽ ነው። ሰላም ሰላም፣ ውዴ ቻናል የቤተሰቦች እንዴት ናችሁልኝ? እንኳን ወደ ሰብለይቱ በሰላም መጣችሁ። ሐረግ ድራማ እንግዲህ ሉሊት አሁን ላይ ሌላ ተንኮል ጀምራለች። እንግዲህ ሉሊት ኤፍራታ ከወጋቻት በኋላ ናታን እኔ ካልጨረስኳትማ አይሆንም፣ አሰቃይቼ ነው መግደል የምፈልገው ልጅን እንደገደለችው ብሎ እንግዲህ ሰው የማያገኛት ቦታ አስቀምጦ እየተንከባከባት ማለት ይቻላል። እንግዲህ በእርግጥ እሷ ልጁን አልገደለችም። ነገር ግን ከልጁ የእሱን ልጅ ይዛ ያን ቤተሰብ መረበሽም ሆነ ከዛ ቤተሰብ የሆነ ነገር ትፈልጋለች ሉሊት፣ ልጁን መግደል እንኳ ባትችል ማለት ነው። እንግዲህ ባልተጣራ ወሬ ኤፍራታ ወግታት ሞተች ብለን ነበረ። ነገር ግን አሁን ላይ አለች እና አሁን ላይ እንግዲህ ሉሊት ሌላ ተንኮል ጀምራለች። ሉሊት ነገሩን ወደ ሌላ ዙረዋለች። አሁን ላይ መጀመሪያ እና ኤፍራታ ሳያጣሩ ቢወጓትም አሁን ላይ ግን ይህን ነገር እሷ እንዳላደረገችው እንግዲህ ለኤፍራታ ነግራታለች። በባለፈው ክፍል ላይ ካያችሁ ኤፍራታ ሉሊት ተደብቃ ያለችበት ቦታ ሄዳ ነበረ። እናም እንግዲህ ከሄደች በኋላ እገላታለሁ ብላ እንዳዲስ ተነስታ ነበረ። ነገር ግን እስኪ ልጠይቃት ልጅን እንዴት እንደገደለችው። እንግዲህ እነሱን እንዲያምኑ ያደረጋቸው ዋናው ነገር ያኔት የሉሊትን ስልክ ወስዳው ስለነበረ ስልኳ ላይ ፎቶዋን አሳይታ ነው እንግዲህ የልጁን ፎቶ ልጁን አቅፋ ፎቶ ተነስታ ነበረ። እሱን ስላዩ ነው እንግዲህ ያመኑት። ልጃቸው ከነሱ ቤት ከወጣ በኋላ እነሱ ያልገዙለትን ልብስ ለብሶ ሉሊት አቅፋው ስላዩ ነው ያመኑት ነገሩን እንጂ ምንም አይነት ማስረጃ የላቸውም። ብቻ አሁን ላይ በደም ነፍስ ነው የሚሄዱት። ምንም አይነት ማስረጃ እንኳ አይጠይቁም። ቤታቸው ውስጥ መታ ሉሊት ልጃችሁን ገላለች ያለችው ያኔት ማነሽ ከየት ነሽ እንኳ ብለው ሳይጠይቁ ዝም ብለው ቤታቸው አስቀምጠዋታል። እና ከዛ ቤተሰብ የሆነ ነገር የምትፈልግ ይመስለኛል ያኔት። እስካሁን ድረስ አልተናገረችም፣ ግን ነገሩ ግን እንደዛ ነው የሚያሳየው። ምክንያቱም ደግሞ የቤታቸውን ደብቀው ያስቀመጡትን የድርጅት የሆነ ነገርን ወይም ደግሞ የቤት ንብረትን ብቻ እንደዚህ አይነት ነገር የሚመለከቱ ወረቀቶችን እያወጣች መበርበር ጀምራለች። ስለዚህ የሆነ ከዛ ቤት የምትፈልገው ነገር አለ ማለት ነው። ባትፈልግም አኑሮ በባለፈው ክፍል ካያችሁ ምንድነው ያደረኩትኝ እያለች የሆነ ፎቶ አንስታ ምን አይነት ስህተት ነው የሰራሁት ብላ ራሷን ስትወቅስ አይተናት ነበረ። ነገር ግን የምር አይደለም። ጭራሻውን ነገሩን አባብሳ ሉሊት እንድትሞት ትፈልጋለች። እናም ሉሊት በህይወት እንዳለች እንግዲህ ሁሉም ሰው ለኤፍራታ ደብቋት ነበረ። የነገረቻት ደግሞ እሷ ናት። ምክንያቱም ሉሊት እንድጨርሳት ትፈልጋለች። ሉሊት ከሞተች ልጁ እሷ የት እንዳለ ስለምታውቅ ከነ ኤፍራታ ጋር ትደራደራለች ማለት ነው። እና ለራሷ መንገዱን እያመቻቸች ነበረ። ነገር ግን አሁን ላይ ሉሊት ልጁን እንዳልገደለችው እንግዲህ ኤፍራታም አምናለች ብዬ አስባለሁ። ኤፍራታ ልጠይቃት በሄደችበት ሉሊት ባለችበት ክላስ ገብታ ነበረ። እናም እንግዲህ እንዴት ነው ልጅን የገደልሽው አንቺ ጨካኝ፣ ምን ብበድልሽ ነው እያለች ደጋግማ ብትጠይቃትም እሷ ግን እኔ አንቺ ልጅ አልገደልኩኝም፣
በፍጹም እኔ አልገደልኩም፣ እንደውም ከዚህ ተቃራኒ ነው የምነግርሽ ነገር ብላ ሳይወጋኝ ወግቻታለሁ ብሎ በእኔ ፋንታ የታሰረው ሰውዬ ነው የገደለው ልጅሽን ብላታለች። የሚያናድደው ነገር ግን እዚህ ጋር ምንድን ነው እሷ ለገንዘብ ብላ ምንም ነገር ልታደርግ ትችላለች፣ ግን የኤፍራታ ወንድም ተብዬው ማለት ነው በጣም በሚያሳፍር ሁኔታ አሁንም ከሉሊት ጋር ሆኖ ለኤፍራታ ልጇ እንደሞተ አብሮ እያስመሰለ ይገኛል። ማለት አስቡት እንግዲህ ከሉሊት ጋር ሆኖ የእህቱን ገንዘብ ከእህቱ የሆነ ልክ እንደ ጥላት ማለት ነውና የዳግም ተግባር ግን በጣም ከባድ ነው። ማለት ከአንድ ወንድም የሚጠበቃል እንደዛ አይነት ነገር። ወንድም መከታ ነው ይባላል አይደለም? ወንድም መከታ ነው። ነገር ግን ዳግም እያደረገ ያለው ነገር ግን ከዛ ተቃራኒ ነው። በጣም ነው የሚያስጠላው። ከዳግም ምን ልንማር እንችላለን? ሌላ ነገር አይደለም፣ ገንዘብ ምናምን አይደለም። ይሄ ማለት አጎት ነው ለኤፍራታ ልጅ እንግዲህ እሱ አጎት ከሁለተኛ አባት ማለት ነውና እንዴት ነው የእህቱ ልጅ በዚህ መጠን እህቱ በልጇን በማጣት ስትሰቃይ እያየ እንዴት እንደቻለበት ነው ማስመሰሉንና ገንዘብ ወዳድነቱ እና አሁን ቀጣይ የሉሊት እቅድ የሚሆነው ዝሮ የዛን ቤተሰብ ንብረት መውረስ ነው ብቻዋን። ዳግምንም እንደ ሰው አትቆጥረውም። ለጊዜው ልትጠቀምበት ስለፈለገች ነውና ለምንድን ነው ልጁ እንደዚህ የሆነው ብዬ በጣም ነው የተገረምኩትኝ። እና የዳግም ጸባይ ቢስተካከል፣ ምክንያቱም የዳግም ጸባይ በጣም ነው የሚያስጠላው። ከአንድ ወንድም የማይጠበቅ ወንድም ሲጀመር መከታ ነው እና የዳግም ነገር ግን በጣም ነው እኔ ማለት ወንድም ሆኖ ከአንዲት ገንዘብ ወዳድ ሴት ጋር ሆኖ የእህቱን ልጅ መደራደሪያ ሲያደርግ በጣም ነው የተገረምኩትኝ። እንግዲህ እሷ ልጅሽን የገደለው ቃል ነው እኔ አይደለሁኝም ስትል ወንድምሽን ጠይቂው ነው ያለቻት። ዳግምን ስትጠይቀው አዎ ነው ያለው። አዎ እሱ ነው ሉሊት አይደለችም ብሎ አሁንም ልጇ እንደሞተ ሲነግራት አስቡ እንግዲህ። እና እንግዲህ ኤፍራታ እስከዛሬ እያወቅህ ታዲያ ለምን ዝም አልክ? የልጅ ገዳይ ቤቴ ውስጥ ሲመጣ እያየህ እንዴት ዝም ትላለህ ስትለው ነበርና እኔ እንደዛ አይነት ወንድም እንግዲህ ከሚኖራችሁ ወንድም አልባ መሆን ይሻላል ብዬ አስባለሁ። ዳግም የሰራው ስራ በጣም ነው የሚያሳፍረው። ሉሊት ሁልጊዜም ገንዘብ ስለምትወድ ገንዘብ ወዳድ ስለሆነች ቤተሰብ በጣም ብዙ ጊዜ ለማፍረስ ስትጥር የነበረች ሰው ናት። በጣም ብዙ ነገር ስታረግ ነበረ። ካያችሁ የቤዛን የእናቷን ንብረት ለመውረስ በጣም ብዙ ጊዜ የቤዛን በድብቅ ሪከርድ እያደረገች እንደ ጓደኛ ቀርባ ከዛ እንግዲህ የድርጅቱን ግማሽ ካልሰጠሽኝ ሚስጥርሽን አወጣለሁ እያለ ስታስፈራራ የነበረች በመጨረሻም እንግዲህ ያንን የእናቷን ድርጅት ቤዛ ማለት ነው ሰጣታለች። ግን ወረቀቱን ገኒ ስላገኘችው ሉሊት ክላስ ውስጥ ወስዳ አስቀይራባታለች። እና እንግዲህ ሉሊት ገንዘብ ወዳድ ናት። ከበፊትም ጀምሮ በባሏ ላይ የምትማግጥ ከሀብታም ጋር ማለት ነው። ሌላ እሱን መሸጋገር ያደርጋን እንደሚስት መስላ የዛምቤን ንብረት ለመውሰድ ከበፊቱም ስትጥር የነበረች ሰው ናት። የቤዛን እናት የገደለች ሰው ናት። ይህን ሁሉ ነገር የምታደርገው ለገንዘብ ብላ ነው። የዳግም ግን በጣም ነው የሚያሳፍረው። እና እንግዲህ ሉሊት ያጠመደችው አዲሱ ወጥመድ ምንድን ነው? ልጅሽን የገደለው እኔ ነኝ ወጋዋት ብሎ የታሰረልሽ ቃል ነው ብላታለች። እንግዲህ ይህን ነገር ማመን አቅቷታል ኤፍራታ። ለዚህም እንግዲህ ምስክር ወንድምሽን ጠይቂው ብላ ዳግምም አዎ ብሏል። ያ ማለት እህቱ ሌላ ወንጀል እንድትሰራ እየተባበረ ነው ማለት ነው። እና ምን አይነት ይሄ በጣም ከባድ ነው። እና እንግዲህ አሁን ላይ ኤፍራታ በደመ ነፍስ ነው እየተራመደች ያለችው። አንዱ የሆነ ነገር ሲላት እሱንም ታምናለች፣ የሆነ ሰው የሆነ ነገር ሲላት እሱንም ታምናለች። በመጨረሻም እንግዲህ ሉሊት አንድ ነገር ግን ልንገርሽ ልተባበርሽ ስትል እንግዲህ ለኤፍራታ ወጥመድ እያዘጋጀችላት ትገኛለች። እሱም እንግዲህ እንዴት ቃልን መግደል እንዳለብሽ ልተባበርሽ ብላታለች። ቤቷ እራት እንድትጋብዘውና መርዛ በመርዝ እንድትገለው ነው የፈለገችው። እናም እንግዲህ ሉሊት ደህና ነኝ ብላ ናታንንና ቃልን እንድታስፈታቸው ነው የመጀመሪያ ስራዋ። እነሱን ካስፈታች በኋላ እንግዲህ በመጨረሻም ቃልን መርዛ እንድትገለው ነው የምትፈልገው ኤፍራታ። ስለዚህ ኤፍራታ አሁን ላይ መንቃት አለባት ብዬ አስባለሁኝ። ያለዛ ግን ሌላ ተጨማሪ ወንጀል ልታሰራት እያቀደች ትገኛለች። እናም እንግዲህ ሉሊት ልጇ እንዳልገደለች አምና የልጇ ገዳይ ቃል እንደሆነ አምናለች ኤፍራታ።
በመጨረሻም እንግዲህ ቤታቸው ውስጥ እራት ተዘጋጅቶ ቃል እንዲመጣ ወደ ቤታቸው ተደርጓል። ናታንም እንግዲህ ከታሰረበት ተፈቷል ማለት ነው። የሉሊት ሀሳብ እንግዲህ ወዲያው ደግሞ ከወጡ በኋላ ማለት ነው መልሳ ልታሳስራቸው እያሰበች ነው። እንዴት አድርጌ አሁን ፖሊስ ጋር እንደምደውል አሳይሻለሁ እያለች እየፎከረች ትገኛለች። እና አሁን ላይ ኤፍራታና ናታን ምንም ነገር ማስተዋል የሚባል ነገር ትተው ዝም ብለው በደመ ነፍስ ነው እየተራመዱ ያሉት። ስለዚህ በዚህ ከቀጠሉ ብዙ ነገር ነው የሚያበላሹት ብዬ አስባለሁኝ። ስለዚህ ቆም ብለው ማሰብ አለባቸው። እኔ በጣም በእነሱ የተገረምኩባቸው ነገር ቢኖር ሰው ከትላንት ስህተቱ ይማራል አይደለ? ትላንትና ከደረሰባቸው ነገር ትንሽም ቢሆን መማር አለባቸው። ለምሳሌ አንዲት የማያውቋት ሴት መታ ሉሊትና ልጃችሁን የገደለችው ብላ ማስረጃ ብላ የሆነ ነገር ሰጠቻቸው። አሁን ደግሞ እኔ አይደለሁኝም ሌላ ሰው ነው ስትባል እሱንም አመነችና ልጅሽ በሕይወት አለ የሚለውን በተደጋጋሚ የሚላክላትን መልእክት ግን ማመን አልፈለገችም። ይህ ነገር ምንድን ነው? ልጄን እኮ ስቀብረው አላየሁትም ሬሳውን ብላ ምንድን ነው እየተካሄደ ያለው ብላ ነገሩን ለመጠየቅ እየጣረች አይደለም። እንደውም በተቃራኒው የሆነ ሰው በግራ የሆነ ነገር ሲላት ወደዛም ትሄዳለች። በዚህኛውም በኩል በቀኝም የሆነ ነገር ሲላት አሁንም ወደዛ ትሄዳለች። ሁሉም እውነት ነው ለሷ በዚህ ሰዓትና እንግዲህ ሉሊት የልጅሽ ገዳይ እኔ አውቀዋለሁ፣ እሱም በጣም ቅርብሽ ያለ ሰው ቃል ነው ብላ ሌላ ተንኮል አጥምዳላታለች። ሉሊት ችግር የለውም፣ እኔ የሉሊት ምንም አይደንቀኝም፣ ሁሌም ክፋት ነው ስራዋ። የወንድሟ ግን በጣም ነው ያንገበገበኝና ወንድም እንደዚህ ሲያደርግ በጣም ከባድ ነው። አስቡት እስኪ ወንድም የእናንተን ልጅ መጠቀሚያ ሲያደርግ ያው አሉ እንደዚህ የሚያደርጉ በእርግጥ እንደዚህ የሚያደርጉ ወንድሞች እንዳሉ ግልጽ ነው። እና እንግዲህ አሁን ላይ ሐረግ ድራማ ክፍል 176 ናታንና ቃል ከእስር ቤት ተፈተዋል። ኤፍራታ እንደምታየው ዝንጥ ብላ እነሱን ራት ጋብዛለች። በነገራችን ላይ ራት የጋበዘችው ቃልን ብቻ ነው። ይህም በሉሊት ትዕዛዝ መሰረት ነው። ሉሊት ተንኮለኛና መጥፎ ሴት እንደሆነች እያወቀች እንዴት የሷን ምክር ሰምታ ኤፍራታ ተግባራዊ ለማድረግ እንደተነሳች አላውቅም። ብቻ ምን አለፋችሁ አሁን ላይ ሁለቱም በደመ ነፍስ ነው እየተራመዱ ያሉት። ለዛም እንግዲህ ነገሮቹ ለምንና እንዴት ብለው አይጠይቁም እና አሁን ላይ ነገሩ ሳይበላሽ አይቀርም። ኤፍራታ ሌላኛውን ስህተት ልትሰራ ተነስታለች። በዛ ላይ እንግዲህ ያው እንደምታውቁት ቃል ኤፍራታን በጣም ይወዳታልና ይህን ነገር እንግዲህ ገኒ ለቃል ቁጭ አድርጋ ስትነግረው ነበረ። አንተ በጣም ጥሩ ሰው ነህ፣ ለልጄ ብለህ ታስረሃል። ልክ እንደ ኤፉ አይነት ሚስት ይስጥ ፈጣሪ። ኤፉና ናታን በብዙ መከራና ብዙ ተፈትነው ነው ፍቅራቸውን አቆይተው የኖሩት ሳይለያዩ። ፈተና እንደውም ፍቅርን ያጠነክራል እንጂ ማለት ሰው ሲፈተን እንደውም ፍቅራቸው በጣም ጠንክሮ እንግዲህ በጣም ብዙ ፈተና አይተዋል። በጣም ብዙ ነገር ሆነዋል ኤፍራታና ናታን እዚህ ለመድረሳቸውና ነገር ግን ፈተናቸው አሁንም አልቆመም። የአሁኑስ የራሳቸው እንዝላልነት ነው ብዬ አስባለሁ። አሁንም ቆም ብለው ማሰብ ካልቻሉ ከባለፈው የባሰ ስህተት ይሰራሉ ብዬ አስባለሁኝ። ገኒና አፄ ደግሞ ያኔትን ከቤት አባረዋታል። ያኔት የቤታቸውን ካርታ እንዲሁም ደግሞ ስለ ቢሮ ያሉ ጽሁፎችን ምናምን ብቻ ስለ ድርጅቱ ምናምን ያሉበት ጽሁፎች ወረቀቶችን እየሰበሰበችና እያየች እያለ ነበረ የደረሱባት። እንግዲህ እሱን ነገር ነጥቀው ከቤት አባረዋታል። ከዚህ በኋላ ወደዛ ቤት ተመልሳ የምትገባ አይመስለኝም። ለኤፍራታ ደግሞ ሌላ ውሸት ነግራ በድጋሚ አታይም እንዴ የሉሊት የራሷ ስልክ ላይ የልጅሽ ፎቶ አላቅፈው እሷ ገዝታለት የለበሰው ልብስ ብላ እንግዲህ ሌላ ውሸት ብትጨምርላትም ኤፍራታ ግን ልጅቷን በጥፊ ብላ ከዚህ ጅል ብላ አባረዋታል። አሁን ላይ ያኔትን ከቤት አባረዋታል። ኤፍራታ ደግሞ ቆም ብላ ማሰብ አለባት። የሉሊትን ተንኮል በፍጹም መስማት የለባትም። ሉሊት ተንኮሏ አሁንም እንደቀጠለ ነው። እንግዲህ ልጃቸውን አግታ ገንዘብ ልትደራደርበት ነው። በጣም ብዙ ነገር ነው የምጠይቃችሁ በእርግጠኝነት እና ወደ ቤተሰቦቼ ሐረግ ድራማ የዛሬው ክፍል እንግዲህ ይህን ይመስል ነበረ። ናታን ተፈቷል። ኤፍራታ ሌላ ተንኮል ጀምራለች በሉሊት ትዕዛዝ መሰረት። በቀጣይ ክፍል ምን ሊፈጠር ይችላል? በጣም አጓጊ ነው።
እስከዛው ድረስ ቸር ቆዩልኝ።